ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የፋኖ ኃይሎች በወሎ ቤት አማራ የውጊያ ቀጠናዎች በፖለቲካና ወታደራዊ አመራሮች ላይ እርምጃ መውሰዳቸው ተሰምተዋል። አገዛዙ በበኩሉ የፖለቲካ አመራሩን ግድያ በይፋ አምኖ በሰርጎ ገብ ኃይሎች ጓዳችን አተናል ሲል የከፍተኛ ወታደራዊ አመራሩን ግድያ ግን በዝምታ አልፈዋል። በውጊያ የተገደሉት ሌላኛው ኮሎኔል ዛሬ የቀብር ስነ ስርዓታቸው ተፈጽመዋል። በሌላ በኩል በዘመቻ አንሻ ሰይድ አንድ የአገዛዙ ክፍለ ጦር ተዋጊ ኃይሉ ሞት፣ ቁስለኛ፣ ምርኮና መበተኑን ተከትሎ ሙሉ ክፍለ ጦሩ ከውጊያ ሰንጠረዥ መጥፋቱ ታውቋል። ሁለተኛ ቀኑን ባስቆጠረው የመንገድ እንቅስቃሴ ገደብ የተነሳ የወሎ ዩኒቨርሲቲ ሊሸኛቸው ለነበሩ ተማሪዎች አስገዳጅ ስብሰባ ጠርተዋል። መንገዶች ተዘጋግተው ውለዋል። ቀዳሚ መረጃዎቻችን ናቸው። የፋኖ ኃይሎችና ኦነግ የጣሉትን የእንቅስቃሴ ገደብ ተከትሎ የብልጽግናው አየር ኃይል የምርጫ ቦርድ ቁሳቁሶችን በጦር ሄሊኮፕተሮች ሲያመላልስ መዋሉ ተሰምተዋል። አገዛዙ አየር ኃይሉን በአንድ በኩል ንጹሃንን እንዲያጠቃ፣ በሌላ በኩል ደግሞ የጥቃት ተጋላጭ የሆኑ ንጹሃን እንዲመርጡ አስገዳጅ የሆነውን የምርጫ ቁሳቁስ ሲያጓጉዝ፣ የብልጽግናው ኢታማዦር ደግሞ በምርጫ ጉዳይ ይፋዊ መግለጫ ሰጥተዋል። በዝርዝር ይደመጣል። ለጦርነት ከፍተኛ በጀት በመበጀት ትምህርት ቤቶችን ጦር ካምፕ አድርጎ ተማሪዎችን ደግሞ በውትድርና መልመላ የጦርነት ፖሊሲ የሚያራምደው አገዛዙ በኢትዮጵያ የትውልድ ክፍተት መፍጠሩን የዓለም ባንክ ሪፖርት አመላክቷል። ሌላኛው መረጃችን ነው። የእስራኤል ፓርላማ ሊበተን ነው። በበርካታ የጦር ግንባሮች ላይ ተጥዳ የከረመችው ሀገር ፓርላማ መበተኑ ፖለቲካዊ ቀውሱ ወደ ደህንነት ስጋት ሊያመራ እንደሚችል በስጋት በመታየት ላይ ነው። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በወሎ ቤት አማራ የውጊያ ቀጠናዎች በፖለቲካና ወታደራዊ አመራሮች ላይ እርምጃ መውሰዳቸው ተሰማ። አገዛዙ በበኩሉ የፖለቲካ አመራሩ ግድያ በይፋ አምኖ በሰርጎ ገብ ኃይሎች ጓዳችን አተናል ሲል የከፍተኛ ወታደራዊ አመራሩን ግድያ ግን በዝምታ አልፈዋል። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ አድማሱን አስፍቶ ቀጥሏል። በተለይም በወሎ ቤት አማራ የውጊያ ቀጠናዎች የፖለቲካና ወታደራዊ አመራሮችን ህይወት የቀጠፈ የተጠናከረ ውጊያ እንደቀጠለ መሆኑን የአካባቢው የመረጃ ምንጮች ለጣና አረጋግጠዋል። በሰሜን ወሎ ዞን የአንጎት ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ የነበሩት አቶ ተመስገን ያረጋል በፋኖ ኃይሎች እርምጃ እንደተወሰደባቸው አፋበድ ምኒልክ ዕዝ በግንባር መረጃው ሲገልጽ፣ አገዛዙ በበኩሉ የአመራሩ ህይወት ማለፉን በወጣው የሀዘን መግለጫ ላይ አመላክቷል። ወረዳው በወጣው የሀዘን መግለጫ አቶ ተመስገን ትናንት ማታ ወደ ቤታቸው ሊገቡ ሲሉ በሰርጎ ገብ ታጣቂዎች ጥይት ተመተው በ40 ዓመታቸው ህይወታቸው ማለፉን አስታውቋል። አፋበድ ምኒልክ ዕዝ በበኩሉ በልዩ የመረጃ ክትትል እርምጃው እንደወሰደ አረጋግጧል። የብልጽግናው አመራር ስርዓተ ቀብር ዛሬ ግንቦት 22 ቀን በአንጎት ወረዳ አሁን ተገኝ ከተማ በሚገኘው ቅድስት ስላሴ ቤተክርስቲያን እንደተፈጸመ ታውቋል። በተመሳሳይ መረጃችን የፋኖ ኃይሎች በራያ ቆቦ ቀጠና በከፈቱት ውጊያ የኮሎኔል አመራሩን ውጊያ በመምራት ላይ እንዳለ ከነ አጃቢዎቹ በሞርተር ጥቃት ተመቶ ህይወቱ ማለፉን የፋኖ ምንጮች ለጣና ዘጋቢ ገልጸዋል። እንደ ፋኖ ምንጮች የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ የ102ኛ ኮር በዘመቻ አንሻ ሰይድ ከ101ኛ ኮርና ልዩ ዘመቻ ኃይል ጋር በጋራ በመሆን ግንቦት 20 በተኩለሽ ከተማ ዙሪያ እርምጃ መውሰዳቸውን ተከትሎ ነው ኮሎኔሉ በፋኖ ጥቃት የተመቱት። የፋኖ ኃይሎች በፈጸሙት የሞርተር 82 ኢላማውን የጠበቀ ድብደባ የ45ኛ ክፍለ ጦር አዛዥ ኮሎኔል ተርፋታን ጨምሮ ዲሽቃ ምድብተኞች ልዩ ቦታው አምዳምባ አቦ 026 ቀበሌ ላይ ሙሉ በሙሉ ማለቃቸው የተረጋገጠው ዛሬ ግንቦት 22 ቀን ነው። በተጨማሪም የአገዛዙ 45ኛ ክፍለ ጦር ዲሽቃ ሙሉ በሙሉ ከጥቅም ውጭ መሆኑን የፋኖ ምንጮች ገልጸዋል። እንደ ፋኖ ምንጮች መረጃ በፋኖ የሞርተር ጥቃት የተመቱት የአገዛዙ ኮሎኔል ዛሬ ግንቦት 22 ቀን 2018 በሐራ ከተማ ከሌሎች የሬጅመንት አመራሮች ጋር የቀብር ስነ ስርዓታቸው መከናወኑን የውስጥ መረጃዎቻቸውን ዋቢ አድርገው ለጣና ዘጋቢ አረጋግጠዋል። በመጨረሻም የአገዛዙ 45ኛ ክፍለ ጦር ዙ 23 በቀድሞው ዞብላምባ ክፍለ ጦር የአሁኑ 12ኛ ክፍለ ጦር ሜካናይዝድ አልሞ ተኳሾች በወሰዱት ስብጥር የሞርተርና የድሽቃ ተኩስ ሙሉ በሙሉ እርምጃ ተወስዶበታል ያሉ ሲሆን ይህ ክፍለ ጦር ሙሉ በሙሉ እንደፈረሰ ነው ያስታወቁት። ይህ በእንዲህ እንዳለ በዚሁ የወሎ ቤት አማራ ቀጠና ሙሉ በሙሉ የተሽከርካሪ እንቅስቃሴ መቆሙን ተከትሎ የወሎ ዩኒቨርሲቲ ተማሪዎች በቀባው ምክንያት ወደ ቤተሰብ መጓዝ ባለመቻላቸው ዩኒቨርሲቲው ዛሬ ግንቦት 22 ቀን ማስታወቂያ ለማውጣት ተገዷል። ዩኒቨርሲቲው ለተማሪዎች ባወጣው አስቸኳይ ማስታወቂያ ላይ እንደሚታየው የግዴታ ስብሰባ ጥሪ ማድረጉን ነው። የስብሰባው ዓላማ ስለቀጣይ የተማሪዎች ቆይታና ስለሚሰጡ ድጋፎች የተሟላ አቅጣጫ ለመስጠት የሚል ሲሆን አንድም ተማሪ መቅረት እንደሌለበት የስብሰባውን አስገዳጅ ባህሪ በግልጽ አስቀምጧል። በማስታወቂያው ላይ በምርጫውና ድህረ ምርጫው ከፍተኛ ቀውስ ይነሳል የሚል ስጋት የገባው አገዛዙ ዩኒቨርሲቲዎችን ከወዲሁ ለመዝጋት የተገደደ መሆኑን ተከትሎ ከተመራቂ ተማሪዎች ውጪ ሌሎች ተማሪዎች የትምህርት ጊዜያቸው
ቤታቸው አጥሮ እንዲሸኙ ለማድረግ ውሳኔ ቢያሳልፍም የፋኖ ኃይሎች የጣሉትን የጉዞ ክልከላ ተከትሎ እንደ ወሎ ዩኒቨርሲቲ ያሉ ተቋማት ተማሪዎቻቸው ወደ ወላጆቻቸው መድረስ እንዳልቻሉ ነው የታወቀው። የፋኖ ኃይሎችና ኦነግ የጣሉት የእንቅስቃሴ ገደብ ተከትሎ የብልጽግናው አየር ኃይል የምርጫ ቦርድ ቁሳቁሶችን በጦር ሄሊኮፕተሮች ሲያመላልስ መዋሉ ተሰማ። የፋኖ ኃይሎችና ኦነግ በተከታታይ ቀናት የእንቅስቃሴ ገደብ መጣላቸውን በይፋዊ መግለጫቸው ማስታወቃቸው ይታወሳል። ይህንን የጉዞ እንቅስቃሴ ገደብ ተከትሎ በበርካታ አካባቢዎች የተሽከርካሪዎች እንቅስቃሴ በከፍተኛ ሁኔታ ቀንሷል። በተለይም ወደ ሀገር አቋራጭ የጉዞ እንቅስቃሴዎች ወደ መቆም ደረጃ ተሸጋግረዋል። የብልጽግና የምርጫ ድግስ ከ48 ሰዓታት በታች እድሜ በቀረው በዚህ ጊዜ ዛሬ ግንቦት 22 ቀን አየር ኃይል የምርጫ ማስፈጸሚያ ቁሳቁሶችን ከደብረ ዘይት ሐረር ሜዳ በመነሳት ወደ ተለያዩ ክልሎች በጦር ሄሊኮፕተሮች ሲያደርስ መዋሉን ለጣቢያችን በደረሰ መረጃ ላይ ተመላክተዋል። የወለጋ ቀጠናዎች የውጊያ ማዕከላት መሆናቸውን ተከትሎ የጋምቤላ ክልል የምርጫ ቁሳቁሶች በብልጽግና አየር ኃይል ተጭኖ ጋምቤላ ከተማ መድረሱን በምስል በተደገፈ ፎቶ ተረጋግጧል። በተመሳሳይ የቤንሻንጉል ጉሙዝ ክልል የምርጫ ማስፈጸሚያ ቁሳቁሶችም በአየር ኃይል የጦር ሄሊኮፕተሮች ከአንድ ቀን በፊት መጓጓዙን ሰምተናል። በአማራ ክልል ከቀናት በፊት በጦር ሄሊኮፕተሮች የምርጫ ቁሳቁስ መጓጓዙ ታውቋል። የየብስ ትራንስፖርት እንቅስቃሴዎች መቆማቸውን ተከትሎ አየር ኃይል በአንድ ጎን ውጊያ፣ በሌላ ጎን ደግሞ ወታደራዊ ምርጫውን ለማስፈጸም በጦር ሄሊኮፕተሮች የምርጫ ኮሮጆ በማመላለስ ላይ መሆኑ ታውቋል። የኦነግ ታጣቂ ኃይሎች በበኩላቸው የእንቅስቃሴ ገደብ መጣላቸውን ተከትሎ በተለያዩ የኦሮሚያ አካባቢዎች አውራ መንገዶች ተዘግተው የዋሉ ሲሆን በርካታ ሚሊሻዎች በምርኮ ገቢ ማድረጋቸውን በምስል በተደገፈ መረጃ አረጋግጠዋል። በተለያዩ የኦሮሚያ ዞኖችና ወረዳዎች ውጊያዎች ቀጥለው መዋላቸው ተሰምተዋል። በተለይም በወለጋ ሆሮ ጉዱሩ ዞን በመካሄድ ያለው ውጊያ የአባይ ሸለቆን ያካለለ መሆኑን ተከትሎ የተኩስ ልውውጡ ደብረ ኤልያስ ወረዳን በመሰሉ የጎጃም ተዋሳኝ አካባቢዎች ድረስ እንደሚሰማ የአካባቢው ምንጮች ለጣና አረጋግጠዋል። ከፍተኛ የደህንነት ስጋት ያጠላበት የብልጽግና ምርጫ በአገዛዙ ጄኔራሎች ዘንድ በስጋት የሚታይ ሆኗል። ይህንን ተከትሎ ዛሬ ግንቦት 22 ቀን የብልጽግናው ኢታማዦር ሹም መግለጫ ሰጥተዋል። ኢታማዦሩ ብርሃኑ ጁላ የጸጥታና ደህንነት የጋራ ግብረ ኃይል እያደረገ ያለውን ተግባር አጠናክሮ ይቀጥላል ባሉበት መግለጫቸው የጸጥታና ደህንነት የጋራ ግብረ ኃይል በሰው ኃይል በትጥቅና በቴክኖሎጂ የተደገፈ ክትትል ላይ ይገኛል ብለዋል። የብልጽግናው ኢታማዦር ብርሃኑ ጁላ የጸጥታና ደህንነት የጋራ ግብረ ኃይሉ ለምርጫው ያደረገው ዝግጅት እጅግ ጠንካራ ሲሉ የገባቸውን ፍርሃት በሚያሳብቅ መልኩ ገልጸውታል። ምርጫውን ለማደናቀፍ የሚንቀሳቀሱ ኃይሎች የተለያዩ ሙከራዎችን እያደረጉ ቢሆንም መከላከያ ሰራዊት ከሌሎች የጸጥታና ደህንነት ኃይሎች ጋር እነዚህን የጥፋት እቅዶች ያከሽፋል ያሉት ኢታማዦር ሹሙ በዛሬው ዕለት የተዘጋ መንገድ ማስከፈት ያቃተው ሰራዊታቸው ከአዲስ አበባ ጋምቤላ የምርጫ ቁሳቁስ በአየር ኃይል በኩል በጦር ሄሊኮፕተር መጓጓዙን ሊነግሩን አልፈለጉም። ለጦርነት ከፍተኛ በጀት በመበጀት ትምህርት ቤቶችን ጦር ካምፕ አድርጎ ተማሪዎችን ደግሞ በውትድርና ምልመላ የጦርነት ፖሊሲ የሚያራምደው አገዛዙ በኢትዮጵያ የትውልድ ክፍተት መፍጠሩን የዓለም ባንክ ሪፖርት አመላክተዋል። በጦርነት አዙሪት ውስጥ በምትገኘው ኢትዮጵያ ውስጥ የሰው ሀብት ልማት መገታቱንና የትምህርት ጥራት አሳሳቢ ደረጃ ላይ መድረሱን የዓለም ባንክ ሪፖርት አመላክተዋል። ሪፖርቱ በኢትዮጵያ የሰው ሀብት ልማት ወይንም ሂውማን ካፒታል በልጅነት እድሜ በሚከሰቱ የመማር ክፍተቶች ሳቢያ ከፍተኛ ፈተና እየገጠመው መሆኑን አስጠንቅቋል። የሰው ሀብት ልማትን አስፈላጊ በሆኑ ስፍራዎች መገንባት፣ ቤቶች፣ መንደሮችና የስራ ቦታዎች በሚል ርዕስ የወጣው የባንኩ ሪፖርት በክህሎት ረገድ የሚታዩ እድል የማጣት ችግሮች ከ5 ዓመት እድሜ በፊት የሚከሰቱና በልጅነትና በጉርምስና ዘመናት ሁሉ ጸንተው የሚቆዩ መሆናቸውን አረጋግጠዋል። ሪፖርቱ ኢትዮጵያን ጨምሮ እንደ ህንድ፣ ፔሩና ቪየትናም ያሉ ሀገራትን የረጅም ጊዜ መረጃዎችን በመተንተን ዝቅተኛ የትምህርት ደረጃ ያላቸው እናቶች ልጆች በቃላት እውቀትና በሂሳብ ትምህርት ወደኋላ እንደሚቀሩና ይህ ክፍተት እድሜያቸው እየጨመረ ቢሄድም ፈጽሞ እንደማይቀረፍ አመላክተዋል። ይህም ችግሩ በትምህርት ቤቶች ብቻ ሳይሆን በቤት ውስጥ ከሚገኙ መዋቅራዊ ኢፍትሐዊነቶች የሚመነጭ መሆኑን ያሳያል። ይህ የዓለም ባንክ ሪፖርት የወጣው የኢትዮጵያ የፌዴራል ትምህርት በጀት ቁጥር ቢጨምርም በተጨባጭ ግን ካለፉት 5 ዓመታት ወዲህ እያሽቆለቆለ የመጣበት በዚህ ወቅት ነው። ለ2018 በጀት ዓመት ለትምህርትና ዘርፍ የተመደበው 240 ቢሊዮን ብር ሲሆን ይህም ከጠቅላላው የፌዴራል መንግስት ወጪ ከ10% በታች ነው። ይህ አሃዝ በ2013 ዓ.ም ከነበረው 24% የጠቅላላ ወጪ ድርሻ ጋር ሲነጻጸር በከፍተኛ ሁኔታ የቀነሰ መሆኑን ያሳያል። ምንም እንኳን የበጀት ቁጥሩ በየዓመቱ ቢጨምርም ከፍተኛ የዋጋ ግሽበት የገንዘቡን የመግዛት አቅም ክፉኛ አዳክሞታል። ከ2013 ዓ.ም ወዲህ በተጨባጭ በመግዛት አቅሙ በ1/3 ያክል መቀነሱን ሪፖርቱ ያሳያል። ይህ የበጀት እጥረት በጦርነት በመፈናቀልና በሀብት እጥረት ሳቢያ ቀድሞውኑ ተዳክሞ ለነበረው የኢትዮጵያ የትምህርት ስራ ተጨማሪ ፈተና ሆኖበታል ብሏል ጥናቱ። በአማራ በኦሮሚያና በትግራይ ክልሎች የሚገኙ ትምህርት ቤቶች በንብረት ውድመትና በግብዓት እጥረት ከፍተኛ ችግር ላይ መሆናቸውን ተከታታይ ዘገባዎች ያሳያሉ። በጥቅምት
2018 የወጣ መረጃ እንደሚያሳየው በኢትዮጵያ የመጀመሪያ ደረጃ ትምህርታቸውን አጠናቀው አነስተኛውን የመማር ብቃት የሚያሟሉ ህጻናት 12 በመቶ ብቻ ናቸው። ይህ አዝማሚያ ካልተቀረፈ ሀገሪቱ ለከፋ የሰው ሀብት ልማት ቀውስ ልትጋለጥ እንደምትችል የዓለም ባንክ ሪፖርቱ ያስጠነቅቃል። ሪፖርቱ በጠቅላላው ከሰሃራ በታች ባሉ የአፍሪካ ሀገራት የጤናና የትምህርት ውጤቶች እያሽቆለቆሉ መሆናቸውን ጠቁመዋል። በዝቅተኛ ገቢ ባላቸው ሀገራት በአሁኑ ወቅት ያለ አንድ አዋቂ ግለሰብ ቁመት ከ30 ዓመት በፊት ከነበረው አማካይ አዋቂ ቁመት ያጠረ ነው ሲል በጤናው ዘርፍ ያለውን መጥፎ ገጽታ አመላክተዋል። በተጨማሪም 70 በመቶ የሚሆኑ በእነዚህ ሀገራት የሚገኙ ሰራተኞች አነስተኛ ምርታማነት ባላቸው እንደ ግብርናና ጥቃቅን የንግድ ስራዎች ላይ የተሰማሩ በመሆናቸው አዳዲስ ክህሎቶችን የመቅሰም እድላቸው ዝቅተኛ መሆኑን ሪፖርቱ ገልጸዋል። የእስራኤል ፓርላማ ሊበተን ነው። በበርካታ የጦር ግንባሮች ላይ ተጥዳ የከረመችው ሀገር ፓርላማ መበተኑ ፖለቲካዊ ቀውሱ ወደ ደህንነት ስጋት ሊያመራ እንደሚችል በስጋት በመታየት ላይ ነው። የእስራኤል ፓርላማ በሀገሬው መጠሪያ ክኔሴት አባላት ፓርላማውን እንዲበተንና ሀገሪቱ ወደ ቅድመ ምርጫ እንድታመራ የሚያስገድደውን የመጀመሪያ ደረጃ ረቂቅ አዋጅ በከፍተኛ ድምፅ አሳለፉ። ከኢራንና ከኢራን ስትራቴጂካዊ የጦር አጋሮችና መደበኛ ውጊያ ውስጥ የከረመችው እስራኤል ፓርላማዋን ልትበትን መሆኑ ከቴል አቪቭ የወጡ መረጃዎች አመላክተዋል። ይህም በሀገሪቱ ታሪክ ረጅም ዘመን በስልጣን ላይ የቆዩ ጠቅላይ ሚኒስተር ቤንያሚን ኔታንያሁ የሚመሩት የቀኝ አክራሪ የተባለው ጥምር መንግስት ሊፈርስ እንደሚችል ትልቅ ማረጋገጫ ሆኗል። ረቡዕ ዕለት በተካሄደው የመጀመሪያ ደረጃ የድምፅ አሰጣጥ ሂደት ላይ ከ120 የፓርላማ አባላት መካከል 110 ያክሉ ረቂቅ አዋጁን የደገፉ ሲሆን የተቃወመ አንድም አባል አልነበረም። የቀሩት አባላት ድምፅ ከመስጠት ተቆጥበዋል። ጠቅላይ ሚኒስተር ኔታንያሁ በጥምር መንግስቱ ውስጥ ካሉ እጅግ አጣብቂ የሃይማኖት ፓርቲዎች ከፍተኛ ተቃውሞና ጫና እየገጠማቸው ይገኛል። እነዚህ የሃይማኖት ፓርቲዎች ኔታንያሁ የሃይማኖት ተማሪ ወጣቶች በግዴታ ወታደራዊ አገልግሎት ውስጥ እንዳይካተቱ ከውትድርና ነጻ እንዲሆኑ የሚፈቅደውን ህግ አሳልፋለሁ ብለው የገቡትን ቃል ባለመፈጸማቸው ከሰዋቸዋል። በመንግስት ጥምረት ውስጥ የተፈጠረውን ይህንን መከፋፈል ያዩ የተቃዋሚ ፓርቲዎች ፓርላማው እንዲበተን የራሳቸውን ረቂቅ አዋጅ በጋራ በማቅረብ መንግስትን ለዚህ ውሳኔ አብቅተዋል። የጥምረቱ ሊቀመንበር ኦፊር ካትዝ በሰጡት መግለጫ የጥምር መንግስት ቀኖቹን ጨርሷል፣ አብቅቶለታል በማለት መንግስት መፍረሱን በይፋ አምነዋል። ረቂቅ አዋጁ አሁን ወደ ልዩ ኮሚቴ የሚመራ ሲሆን የምርጫው ቀን በሚስማሙበት ሁኔታ ላይ ውይይት ይደረጋል። ከዚያም አዋጁ ሙሉ በሙሉ ጸድቆ ስራ ላይ ከመዋሉ በፊት 3 ተጨማሪ የፓርላማ ንባቦችንና የድምፅ አሰጣጥ ሂደቶችን ማለፍ ይኖርበታል። ይህ ሂደት ጥቂት ሳምንታት ሊወስድ የሚችል ሲሆን የመጨረሻው ስምምነት ላይ ከተደረሰ በኋላ በ90 ቀናት ውስጥ ሀገሪቱ ወደ አጠቃላይ ምርጫ ታመራለች ነው የተባለው። ይህም ማለት መደበኛው ምርጫ እስከ መጪው ጥቅምት መጨረሻ ድረስ ሊካሄድ ይችላል እንደማለት ነው። የግራ ክንፍ ፓርቲ መሪ የሆኑት ያኢር ጎላን በኤክስ ገጻቸው ላይ ባሰፈሩት መልእክት ቀጣዩ ምርጫ የእስራኤል ህዝብ በሀገሪቱ ታሪክ ትልቁን አደጋ ያመጣውን ይህንን በቸልተኝነት የተሞላ መንግስት ወደ ቤቱ የሚሸኝበት ምርጫ ይሆናል ብለዋል። እስራኤል ፓርላማዋን የምትበትነው በጋዛ በሊባኖስና ከኢራን ጋር በበርካታ ግንባሮች ጦርነት ውስጥ ባለችበት እጅግ ወሳኝ ወቅት ላይ ነው። ብዙ የእስራኤል ዜጎች እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 2023 በሐማስ የተሰነዘረውን ጥቃት መከላከል ያልቻለው የደህንነት መዋቅር ውድቀት ተጠያቂው ኔታንያሁ እንደሆኑ ያምናሉ። በእስራኤል ዘመናዊ የፖለቲካ ታሪክ ረጅም ዓመት በስልጣን ላይ እያፈራረቁ የቆዩት ኔታንያሁ አሁን የመጨረሻ ጊዜያቸው የደረሰ መስሏል። እስራኤል ለጥቃቱ በጋዛ ፍልስጤማውያን ላይ በከፈተችው አሰቃቂ ጦርነት ምላሽ መስጠቷን ተከትሎ በዓለም አቀፍ ማህበረሰብ እየደረሰባት ያለውን ውግዘት መሪዋ ኔታንያሁ ከፊት ሆነው ውግዘቱን ተሸክመውት ይታያሉ። ከዚህ በተጨማሪም የ76 ዓመቱ መሪ ኔታንያሁ ለዓመታት የዘለቀ የሙስና ክስ የፍርድ ሂደት እየተጋፈጡ ይገኛሉ። በአሁኑ ወቅት የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ በኔታንያሁና በህግ አካላት መካከል የስምምነት ድርድር እያካሄዱ ሲሆን ስምምነቱ ከተሳካ ኔታንያሁ ክሳቸው ተነስቶላቸው ከፖለቲካው ዓለም ሙሉ በሙሉ በጡረታ እንዲገለሉ ሊያደርግ እንደሚችል ተነግሯል። የእስራኤል ፓርላማ መበተን ከኢራን፣ ከሂዝቦላ፣ ሁቲና ከሐማስ ወታደራዊ ያልታሰቡ ጥቃቶች አኳያ ሊያመጣ የሚችለው ተጽዕኖ ከፖለቲካ ቀውስ በላይ ይሆናል የሚሉ ስጋቶች ጎላ ብለው በመሰማት ላይ ቢሆንም ሀገሪቱ የቆመችው በመከላከያና መረጃ የበላይነቷ ነው የሚሉ በራስ መተማመን የተሞላባቸው ድምጾች በመሰማት ላይ ናቸው። በኢቦላ ጉዳይ አሜሪካና ኬንያ ከባድ ውዝግብ ውስጥ ገብተዋል። ኬንያ በርካታ ሰዎችን ለገደለው አደገኛ የኢቦላ ቫይረስ የተጋለጡ አሜሪካውያንን ለይቶ ማቆየ የሚሆን ማዕከል በግዛቷ ውስጥ እንዲቋቋም መፍቀዷን ተከትሎ ውዝግብ ተነሳ። ውዝግቡን ተከትሎ ክስ ተመስርቶም በኬንያ ፍርድ ቤት እግድ ተጥሎበታል። በዲሞክራቲክ ኮንጎና ኡጋንዳ ውስጥ ጥቂት የማይባሉ ሰዎችን የገደለውና በመቶዎች የሚቆጠሩ ሰዎች መያዛቸው የተጠረጠረበት ይህ በሽታ እጅግ ከፍተኛ የህብረተሰብ ጤና ስጋት መሆኑን የዓለም ጤና ድርጅት ያወጀው ከ1 ሳምንት በፊት ነው።
በዚህ የተነሳ አሜሪካ ከዜጎቿ ውጪ የሆኑና ባለፉት 21 ቀናት ዲሞክራቲክ ኮንጎ፣ ኡጋንዳ ወይም ደቡብ ሱዳን ውስጥ የነበሩ ሰዎች ወደ ሀገሯ እንዳይገቡ አግዳለች። በሽታው ወደ ግዛቷ እንዳይገባ እርምጃ እየወሰደች ያለችው አሜሪካ በተጨማሪም ለኢቦላ ተጋላጭ የነበሩ ዜጎቿ በቀጥታ ወደ ሀገራቸው እንዳይመለሱ ለማድረግ ኬንያ ውስጥ የለይቶ ማቆያ ማዕከል ለማቋቋም ከኬንያ መንግስት ጋር መስማማቷ በናይሮቢ ተቃውሞ ገጥሟታል። ሮይተርስ የዜና ወኪል ሁለት ባለስልጣናትን ጠቅሶ እንደዘገበው ኬንያ በማዕከላዊ ክፍሏ ውስጥ በሚገኘው ላኪፒያ ግዛት ውስጥ የኢቦላ ለይቶ ማቆያ ማዕከሉ እንዲከፈት ፈቅዳለች። ሆኖም ጉዳዩን መንግስታዊ ያልሆኑ ተቋማት ተችተውታል። ማዕከሉ በአሜሪካ የህብረተሰብ ጤና አገልግሎት ባለሙያዎች፣ በአሜሪካ ጤና ሚኒስቴር እንዲሁም የሰብአዊ አገልግሎት ተቋማት አማካኝነት የሚመራ እንደሚሆን ተነግሯል። በውሳኔው ላይ ከፍተኛ የህዝብ ተቃውሞ ተሰምቷል። ኬንያውያን በማህበራዊ ሚዲያ ላይ የሰጡት ባለው አስተያየት በከፍተኛ ደረጃ በሚዛመተውና አደገኛ ለሆነው ኢቦላ በሽታ አሜሪካ ለምታቋቁመው የለይቶ ማቆያ ማዕከል መንግስት ፍቃድ መስጠቱ በእጅጉ አበሳጭቷቸዋል። ረቡዕ ዕለት የኬንያ የጤና ሚኒስቴር በወጣው መግለጫ የኢቦላ በሽታ ለመቆጣጠር ለሚደረገው ጥረት ከአሜሪካና ከሌሎች ዓለም አቀፍ አጋሮች ጋር ውይይት እየተደረገ መሆኑን ቢገለጽም የአሜሪካ ለይቶ ማቆያ ማዕከል ለማቋቋም ስላለው ቅድ ግን በቀጥታ ምንም ያለው ነገር የለም። በሽታው ከተከሰተባቸው ሀገራት መካከል አንዷ የሆነችው ኡጋንዳ ጎረቤት የሆነችው ኬንያ ምንም እንኳን በግዛቷ ውስጥ በሽታው ባይገኝም አሜሪካ ለተጋላጭ ሰዎች የለይቶ ማቆያ ማዕከል በሀገራቸው ውስጥ ማቋቋሟ ዜጎች ስጋት ፈጥሮባቸዋል። ይህንን ተከትሎ የኬንያ ሲቪል ማህበረሰብ ቡድን የሆነው ካቲባ ኢንስቲትዩት አሜሪካ ወይም የትኛውም የውጭ መንግስት በሀገሪቱ ውስጥ የኢቦላ ለይቶ ማቆያ ማዕከል ለማቋቋም ያላቸውን እቅድ እንዲያስቆምለት ለፍርድ ቤት አቤቱታ አቅርበዋል። ክሱ በተጨማሪም ፍርድ ቤት የኬንያ ጤና ሚኒስቴር በሀገሪቱ ውስጥ የኢቦላ ወረርሽኝ ቢከሰት ያለውን ዝግጁነት፣ የበሽታ ቅኝት ስራና የአስቸኳይ ጊዜ ምላሽ ስርዓቱን በዝርዝር የሚያሳይ እቅዱን በ24 ሰዓታት ውስጥ እንዲያቀርብ ጠይቋል። እንዲሁም መንግስት የለይቶ ማቆያ ማዕከሉን ለማቋቋም ከአሜሪካ ጋር የደረሰውን ስምምነት ዝርዝር ወይም ስለ ማዕከሉ፣ ስለ አካባቢ ጥበቃ የተደረጉ ድርድሮች፣ በፓርላማው የጸደቀ ስምምነትና ሌሎች ዝርዝር ሁኔታዎች ለህዝብ ይፋ እንዲደረጉ ተጠይቋል። ይህንን ተከትሎ የኬንያ ከፍተኛ ፍርድ ቤት በአሜሪካ የሚቋቋመውን የኢቦላ ለይቶ ማቆያ ማዕከል ስራን በጊዜያዊነት የሚያግድ ውሳኔ አሳልፏል። ይህ ውሳኔ በኬንያ ከፍተኛ ፍርድ ቤቶች ደረጃ ያለውን የአሰራር ነጻነት ያሳየም ሆኗል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን አቀርባለን። ጣና ቲቪ ከሀቅ ጋር